ምንድነው ደግሞ ብዬ ነው ያነሳሁት። አንቺንም ሚሴ ያይልሽ ገነት እየዘታችባቸው ነው ሀቡ እየዘታችብሽ ነው። ሀቡ ሪከርድ አይቻለው ስታሰድበኝ ነው የዋለችው። ላይቭ ላይ ስታሰድበኝ ነው የዋለችው። ሀቢባ ላይቭ ላይ ከፍታ ስታሰድበኝ ነው የዋለችው። እኔ ግን ላይቬን ከፍቼ አልሰደብኳትም፣ ስሟንም አላነሳውም። ማሪ ስድብ አይለጠፍ ተሳደብ ያ አፍሽን ቢማካሽ ተያያለ። ትናንትና ምን ተባለ? ትናንትና ስም እንዳታነስ ኤምባሲ ሊሄድ ነበር ዛሬ። ኦኬ ሀቢባ በነገሮች ላይ ደስተኛ አልነበርኩ። በዚህ አጋጣሚ አሁን ቪዲዮ ተልኮልኛል። የሱሱ አቋ ስለወጣ በጣም ደስ ነው ያለኝ። አንዳንዴ ትናንትና ሌላ ነገር ነበር፣ ግን የዝጭ እኔ ትናንትም ስለሱሱ አውርቻለሁ። እቺም ልጅ ተናግረዋለች። እኔ ሀናንም ማቃት በሩቅ ነው። ሰላምተኛዬ ናት፣ አክባሪ ናት። በጣም ነው መወዳት እቺ ልጅ ሀቡ። እንዲህ የምንገናኘው እንትን ነው ባሌ ስለሚሰራ እዛ ያታለው። ከዛ ውጪ እኔ እና እሷ በቀን እንኳን ተገናኝ ልትሄድ ስትል እንኳን ማታ ላይ ሪቾ ይልሄድ ነው ብላ አቅፋ ሰማኝ ልትሄጂ ጫክነሽ ስላት አዎ ብላ ተሳስመን የተለያየ ነው። የሱሱ ሀቅ በመውጣቱ እኔ ነኝ አንደኛ ደስ ያለኝ ሀቢባ አንደኛ። እኔ ሱሱ ካስታወሰች ሱሱ ቁርአን አስቀሪላት ነበር። ይሄው እናቷን እንኳን አገናኝተኝ በቪዲዮ ሀቢባ ሱሱ በእናትሽ ቁርአን አስቀሪና ነኝ። ምን ነው ልጅ የተደረገብሽ ነገር አለ እንዴ አሉ እናት። አይ ማዘርጊ ስራዋ እንዲከፈትላት ምን እንዲከፈትላት ይቅሩላት ቁርአን ካላልኩኝ የሱሱ ትናገር ብያለሁ። ሀቡ እኔ ዛሬ ልናገር፣ ሱሱ የመጀመሪያ አይደለም። የገዛ ቤቷ ላይ እንኳን በፎቶዋ የተደረገባት ልጅ ናት ሱሱ ሀቢባ። የዛ ሳግር እኔ ቤቷ አልሄድም። ገባሻል? እቺ ልጅ እኔ በቃ ማውራት አልፈልግም ሀቢባ። ደውሎ ያስፈራራኝ አካል የለም። ዝም ብል ይሻለኛል። እኔ አሁን ላይ ሀቢባ ስምታን ግን ነገር ኤምባሲ ሄዳለሁ። ኤምባሲ ሄጄ የምናገረው ነገር ለምን አውቆን ጽላው ገብቶ ነበር አይደለ? ዛሬ ለምን አልደወሉልንም? በቃ ሁላችንንም ይደውሉልና ይጥሩን፣ ያነጋግሩን። ይሄ ጥንቁልና እኮ ሀቡ ዛሬ አይደለም እኮ የተወራው። የዛሬ ወር የዛሬ 2 ወር ሲባሉ ነበር። እኔም ተከትቼ እኔም ዛሬ ሀቢባ ስኒና ጀበና ይዤ ስለመጣው ብቻ ራሄል እኔም ሀቄን እፈልገዋለሁ። ግን በዚህ አጋጣሚ የዝች ልጅ ሀቅ ስለወጣላት እኔ በጣም ደስተኛ ነኝ። ያየሁትን የሰማሁትን ትላንት ተናግሬያለሁ። ዛሬ ወሬ መደጋገም ባይሆንብኝ ግን ደውሎ ያስፈራራኝ አካል የለም። ስክሪንሾት እልክልሻለሁ ሀቢባ። ዛሬ በቃ ቀፎኝ እንጀራ መብላት ፈልጌ ሳልበላ ነው ያልኩት። እግዚአብሔር ምስክሬ ነው። ይሄን ሻሽ ከጭንቅላቴ ሳልፈተው ተሳቀቅን ሀቢባ፣ ተሳቀቅን። እኔ የተሳቀቅኩ በቃ እኔ በበኩል የተሳቀቅኩኝ። ግን እኔ ደስ ያለኝ የዝች ልጅ ሀቅ እንኳን ወጣ። ተጨፍልቀን ነው የምንሰደበው ሀቢባ። ገና ለገና ራይል ስኒና ጀበና ይዛ እኔ ሱሱ ልቤን ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው ገባሽ? እኔም እሷን ጠንቅቄ አውቃታለሁ ልቧን። ምናልባት አሁን ሳለቅስ ልታስመስል እኔ ትናንት አይተሽኛል ሀቢባ። ማስመስለውም ነገር ምንም ነገር የለም። ይሄ ነገር እየቆየ እየተጨመረ ለምን ኤምባሲ ጠርቶ አያናግረንም እንዴ? እኔ በግሌ ሰላም አርሲ እኔ አሁን ይኸው በዚህ 16,000 ህዝብ ፊት ለቤሩት ቆንጽላ ማስተላለፈው መልእክት ፕሊስ ደውላችሁ እነዚህ ሰዎች ይሰብስቡ፣ አናግሯቸው። ራሄልን፣ ሱሱን፣ ገነትን ጥሩና አናግሯቸው። ገነትን ምከሯት። ምንድነው አቅም የላችሁም። አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት የሚገኘው አቅም የለውም። አንድ ሰው ላይ ፓወር የለውም። ሀቢባ እኔ ሊሄድ ብዬ ሰላም አርሲማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለችን። ደውዬም ቀጠሮ አልያዝኩም። ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለሁ። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ ካልጋ እኮ ስሽከረከር ነበረ። እኔስ በልቼ ከሆነ ሀቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው፣ ፈታ ልል ነው የምመጣው። ጓደኞቼ ያውቃሉ። ሱሱ ከኔ በለጠ እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያኔ የሚያውቅ ያውቃል። እኔስ በልቼ ከሆነ ሀቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጣሁት ሀቢባ። ስልኬን ዘግቼ አላይም አልሰማም ብዬ እግዚአብሔርን ጓደኞቼ ነበር። እግዚአብሔርን ሀቢባ ዋትስአፕ ኦንላይንም የለውም ግን ሱሱ ስትደውል እቺ ሴትዮ ምንድነው አዲስ ነገር ነው የሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገር ሄዳለሁ። እኔ ፈራለሁ ሀቢባ። እና ይኸው ዛሬ ሪከርድ ስሰደብ ኦኬ ብዬ ማንም ቢያሰድብሽ እንትና ናት
ቲክቶክ ከፍታ አይደለም እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን እሳይ ደግ አደረገ እያልኳቸው ነበር። እኔ ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገሩ ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳውም፣ የማንንም ስም አላነሳውም። ላይቫን ከፍታ ግን ገስት ላይ ደርድራ እቺ በቃ እንዴ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሲ መናወራው ስለመሸ እኔ ነገ ኤምባሲ ሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምንም በየመንገዱ አላታለሁ። ጉዳዩን ቆንጽላ እንዲይዘው አደራ አላታለሁ። ሰላሚ ላይቭን እየተከታተልሽ ነው አይደል ውዴ? ፕሊዝ ዜዶ አላስገባሽም። ቆይ እየደወለችብኝ ዜዶ ቮይስ አትገባም፣ አይመለከታትም ጉዳዩ። ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ሰብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ። በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም። ሀቡ እኔ ቅድም ብዬሻለሁ ብያለሽ። በቀን አግኝቼ ልጅ አቁጣ ሲለው ነው። ትናንትም ሀቡ ያየሁትን አየሁ ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችው። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። ማዘሯና እሷ ቪዲዮ ኮል እያወሩኝ አላለቀስኩም። ሱሱ አንቺን ሳይ አላለቀስኩም። የሆነ ጊዜ አቡ ቤቴ ውስጥ ፎቶዬና አረብኛ የተጻፈ አገኘን። ከዛ በኋላ እሷ ይሄን ነገር ስላለ ምናምን ሁላችንም ቴንሽን ሆነን ነበር። እንትን አለው እኔ ብዙ እንትን ነገር ማውራት አልፈልግም፣ አልወድም ብዬ እንዲሆነ እንዲተደረገብኝ ምናምን ማለት አልፈልግም። እና ለምን አድራጊ ስለምባል እኔ ነኝ እየተደረገብኝ ያለው የምባለው አድራጊ ስለሆነ ይበሉኝ ብዬ ነው የተውኩት። እቺ ሊታቀሽ ከሷ ጋር እንሂድበት ያላ ነው ማለት ላይ እና ከዛ ኢትዮጵያ ሲሄድ ማዘሯን እንዲ ከማዘር ቁጭ ብዬ እንደውም ፊቴ ላይ ችፍ ብሎብኝ ነበር የዛኔ። አረ ፊቴ ተበላሸ ራይል ምናምን ብዬ ከዛ ማዘርን አገናኘት። አንቺ ልጅ ቁርአን አስቀሪ ምናምን ስትል ልጄ ለምንድነው እንደዚህ የምትውደን አይደለሽም? ያምሻል እንዴ? ጤነኛ አይደለሽም? ለምንድነው ቁርአን የሚቀራብሽ አለች። እንደውም አልፎ ለማዘሯ ራሱ ለማዘሯ አልኳቸው ማዘር የቁርአን ሳይቀራባት እንዳትመጣ አልኳቸው። ገባሽ ነው ምናምን አልኳቸው ማለት ለምን ያኔ ያየነው ነገር ፎቶ ላይ ምናምን ብዙ ነገር እንግዲህ ቤቷ በዛ ሰዓት ደግሞ እኔ ታውቃለች ሱሴኔ ቤቷ አልሄድም እንደዚህ ታውቃለች ሁሉ ነገር መቼም እንተዋወቃለን። ገባሽ ግን ነው ቤቴ አይደለም ቤትም እንደዚህ በቃ ሀቡ ይሁን ከስንት አንድ ቀን አሁን የድሮ ቤቷ በስንት አንድ ቀን ያብሶ ደግሞ ያ ነገር የተደረገባት ጊዜ እሷ ላይ ማለት ነው በፍጹም አልሄድም። ከሀኒ ጋርም ጓደኛ የነበሩ ጊዜ አንድ ቀን እኔ ሱሱ እነሱሱ እንኳን እንደዚህ ፈታ ሊሉ ምናምን ሲወጡ ሲጠሩኝ እኔ ስለማልወጣ መጣለው እንኳን ካልኳ ሱሱ ይጃንቹ ሸታም አትመጭም ነው እንደዚህ ቦታ አልሄድም ብዙም። ገባሽ አቡዬና እንኳንም ሀቋ ወጣ ገና ሀቋም ይወጣል። እኔ ኤምባሲ የምሄደው ራሴን ለመከላከል፣ ቆንጽላ የምሄደው ራሴን ለመከላከል ለመናገር ነው የሚሄደው። ወሬ መደጋገም አይሆን አቡ ደውሎ ያሰራል። እሱ አብራሽ ትሄዳ ነገ አብራት ትሄዱ። እሱ አንቺ ስለምን አትሄጂም? አረ እኔ አልሄድም ማለት ለሚነካኝ አይባልኩሽ። እኔ ህይወቴን ሰዋለሁ። እኔ ሄዳለሁ አቢባ እኔ ሄዳለሁ ወላሂ። እኔ መጥቶ ለሚነካኝ ከተሸነፍኩ ልሁን አላህ ከቀደረው የፈለጉትን ያድርጉኝ። መጥቶ ለሚነካኝ ይጋፈጣለሁ። ከአቅሜ በላይ ሆነ ይግደሉኝ። አይ ካልኩ ደግሞ እኔ እጋፈጣለሁ። ነፍስ ራሴን ለማከላከል እጋፈጣለሁ። ቤቴ ከመጡ ፀጉር ቤቴ ከመጡ ሰው ጋር ግን እጄ አልጣላም። ከመጡ ግን እዚህም ህግ አለ እኮ አቢቢ። መጥተው ሱቄ ከተበጠበጡኝ ለምሳሌ እኔ ጎረቤት አለኝ ብዙ አመት የሚወዱኝ አቢቲ፣ ማንም ጫፌን አይነካኝም። በዚህ እኔ የሚጠብቀኝ እኔም ሰው አለኝ አቢቲ፣ እኔም ሰው አለኝ፣ ቤተሰብ አለኝ። ስንት አመት ጎረቤቶች አሉኝ አቢቲ።
መድኃኒት የምገዛላቸው ምቆምላቸው እንደ እናት ቤተሰብ አሉኝ አረቦች ንገሪያቸው ግን እሺ አሁን ያለውን ነገር ንገሪያቸው ያስፈራራት የሚሉሽ እኮ ቴንሽን ሊስቡ ይሆናል እንጂ እኔ አልዋሽም ለምን አስፈራራኝ ካልኩ ማስረጃ ትባያለሽ እኔ ግን ተደውሏል ስክሪንሾት እልክልሻለሁ ፕራይቬት አናውን ነምበር ቁጥር አላነሳሽም አላን እንዴ ዛሬ እኔ ማቀውን ስልክ ማንሳት ፈራው ቢባ እማቀውን ስልክ ማንሳት ፈራው ስለዚህ እኔ ፈሪ ነኝ ቢባ ለምን ምን ብለሽ ነው ማለት ነው ስልክ በድምጽ እንዳይፈራው ሱሱ ምትስቃው እኔ ፈሪ ስለ ማርያም ፈሪ ነኝ ዱላ ምናምን ግን ሳይሆን ይሄን እኮ የሚወስደው እኮ ፈጣሪ እኔ ፈራለሁ ቢባ ነገር ፈራለሁ ስለምፈራ ነገሩ ይመጣብኛል ጸብ በዚህ ሰርቀው በዚህ ይመጣል እመቤትን ሀቢባ በጣም ስለምሽሽ በስልክ አሁን ካነሳሽ ስልክ ካነሳሽ ሀቢባ ያ ሀቢባ ሪከርድ ያረጉሻል አሁን መረረኝ እኔ አሁን ሳቡ ትላንት ምን ብያለሁ በፍቃደኝነት ከጓደኞች ህይወት ወጣው አይደለ እንደወጣው ነው እኮ ታረስ ከዚህ በኋላ ወጥቻለሁ ሰላማቸውን ግን እንታዘብሻለን ሪች ድጋሚ ከሴት ጋር ብናይሽ በቪዲዮም ሆነ በላይቭም ሆነ ብናይሽ እናት ሀቡ እቺ ነቀዝ እኮ ናት ልቤን ስለምታቅ ነው እንዳላይሽ ምትሉ ግን እኔ ለአሁን ሀቢባ የህሊና ጸሎት ያስፈልገኛል እረፍት ያስፈልገኛል ይሁን ብቻ ራስ ማዳም ያብልሻልኩ ትናንት ሁለተኛ ሴት ይደረሰበት ላንተ ሰላም አለይኩም ብለሽ ቃል ገብተሻል ሱመያ ምን አለች መሰለሽ ምትለው እኔ ብደውልላት ትመጣለች አለች ለምን ልቤን ታውቀዋለች ገባሽ አሁን እንኳን ይልሽ የሊያስ ስልክ ሰላነሳ አንቺ ምን አስተርግሽ ብኛል አንቺ ራስ አነሳው የሷን አለው አልኳት ማስተርግሽ ለማንኛውም ሀቡዬ እኔ መቆየት አልፈልግም አሁን የሚያስፈልገኝ እኔ ከሁሉ ርቄ ሀቢባ ከሁሉ ርቄ መቀመጥ አሁን እውነት ሀቢባ እግዚአብሔርን ነው ልሽ ከሁሉ ርቄ ቲክቶክም እንደውም ትንሽ ጊዜ አርፋለሁ ፊቴንም ደብቃለሁ ከቲክቶክ ላይ የሆነ ነገር ካለ ሀቡ ቁጥርሽ ስላለ ከጠፋሽ ሐሳብ ይገባናል አይ ቁጥርሽ አለኝ ችግር የለውም የሆነ ነገር ለቆንጽላ መልእክት አስተላልፌያለሁ እኔ ሄዳለሁ ነገ ሀቡዬ ሄዳለሁ ችግር የለውም ሄዳለሁ እናንተ አንድ ነገር ብትሆኑ ገነት ኃላፊነቱን እንደምትወስድ አንቺም ሆነ ሱሱ ምንም ነገር ቢደርስባችሁ ገነት ኃላፊነቱን እንደምትወስድ እኔ ለቆንጽላ መልእክት ለምን ግን ሀቢባ እንደኛ ግን ለምንድነው አሁን እኮ ሳስብ ለምንድነው የምትፈሪው ሪቾ ላለው ከዛ ደግሞ አቡዬ ቆጥጭ ብዬ ደግሞ ሪቾ አንዱ ቅጥስ አድርጎ ቢጥልሽ ስላለው ይወራ ዘሌላ ቁጫ ቤትሽ መከመጣናትን በይ ባላ ለጀግና ባል ማንንም አይነካትም ዝም ብላ ስትንበቀበቅ ነው ወላሂ ቀይ ቤት ውስጥ ባልሽ አለ ከቤት ካልወጣሽ ማን አባቱ ሀቢባ አንድ ነገር ልንገርሽ ጠላት ነው በብዙ መንገድ ይመጣል እንጀራ ልገዛ ወጣለው ጸጉሪ ኦርደር አርጊ ቤት ሆነሽ ኦርደር አርጊ ቤት ይምጣል ያለም ሀቢባ እዚህ ሀገር ኦርደር የለም ሀቢባ ተረጅም እንጂ አንቺ ቤት ተረጅ ኦርደር የለም ጠለባት የለም አረ የለም ጠለባት ሀቢባ ሰው እንዳይሰማሽ እዚህ ምን ጠለባት ነው የምትይ የኢትዮጵያ ኑሮ ነው ቤሩትና ኢትዮጵያ አንድ ነው አቡዬ በቀልድ ማለት ነው ሀቅ መውጣት አለበት እናቴን ነው የምልሽ እኔን ምን ብዙ የሚጠረጠረኝ ሰው እኮ ለራያሪታችን ስኒና ጀበና ይዛ ስለወጣች ገባሽ ስለዚህ ይውጣ ሀቁ ትክክለኛው ነገር እኔ የሚያረኩበት ሰውዬ ካለ ይውጣ እኔ የሚያረኩበት ሰው ካለ ይውጣ እኔ ሀቢባ ስኒና ጀበና እንኳን እዛ ሲሄድ አካውንት ብር ሲሉ እቺ ነገር እንደምትመጣ ስለማቅ አንድ ሰው በአካውንት ብር እንዳይለኝ ጊፍት ስጡኝ ሁለት ሰዎች ጊፍት ገዝተውልኛል እማሏሽው ጓደኞቼ ናቸው ወደውኝ ሪቾ አንቺ እኮ ሰው ታዳምጫለሽ እናወራለን በቃ እንዲ ስለውሎ ስለምናም እመቤቴን ጊፍት መግዛት ይጣጣት አይደለም ግን ሀቡ እስኪ በውስጥ ያወራው ጊፍት ገዝተው ቤት ላኩልሽ እቃው ለእኔ ወሰድኩ ራሴ አንዱ በሱሱ ሂውማኔር ገዛው ለኔ እኮ ነው ለኔ አንቺ እንግዲህ ተመጭጭሽ እነሱ ገዝተው ቤት ሲላኩልሽ ቢሆን መስሎኝ አሰርተውበት ቢሆን ዝም ብለሽ አይደለም ኖ ማሪ ነው አይደለም እና እኔ አሁንም እዚህ ህዝብ 16000 ሰው መሀል ህዝብ የምናገረው ያስደረኩባት ካለች እኔ በቲክቶክ ብር ተቀብዬ ተላልኪ የላኩላችሁ ነገር ካለ ቁም ነገር ነው ማውራው ሀቢባ ይሄ ነገር ነገ እንደሚመጣ አጥርሺ እኔ እናንተ ብር ልካችሁልኝ እኔ ያስደረኩት ነገር ካለ ምን ካለ በራሂል ገብረ እግዚአብሔር አካውንት ብር ገብቶልኝ ከሆነ አምጡጡ ግን 100% እርግጥ ጊፍት ይሰጠኛል ስኒያ ያለው ስገለባብጥ ስለመወል በተረፈ ከዚህ የዘለለ ምንም ነገር የለም ሀቢባ ሁሉም ተቀምጦ ግን ስም እየተያዘ ስለሚጠፋ በዚህ አጋጣሚ በቃ አላቅም እግዚአብሔር ሰላሙን ያምጣ
እያደር ምን እንደምንሰማ ደግሞ አላቅም። እኔ ያሃናን ቪዲዮ ቀን አይቼዋለሁ። ቪዲዮ ራሷ የፖስተችውን ግን ላይቭ ላይ በቃ ግራ ስለገባኝ አቢባ እንቅልፌ አልመጣም። ግን መቤት ተጠቅልዬ ፊቴን ሽፍን አድርጌ እንትን አልኩ። እንቅልፌ አልመጣም። ፈራለሁ። አንቺ አቢባ እኔ በጣም ፈራለሁ። ኢትዮጵያ ፖሊስ ነበርሽ? አዎ እዚህ ስመጣ ተቆላሽ አቢባ። እንዴት ፈሪ ፖሊስ አድርገው ይቀጥራሉ? እንዴት መንግስት አልገባሽ አቢባ? አቡኔ እኮ ፖሊስ ነው። ፖሊስ ቢልሽ በሚሊተሪ እኮ አይደለሁም፣ ሲቪል ክትትል ነበርኩኝ። ዘነበው ቆይ ማለት ነው። ፈሪቶኛለሽ። አሁን እሷን ጠይቂያት። እኔ ምን አይነት ሰው አጠገቧ ማለት ነው፣ ጓደኛዋን ማለት ነው። አንዴ ሱሱ ልካይ ቴላ ኮሞታ ይፈራም። ቤት ምን እንደተፈጠረ ልንገርሽ ወይ? ሱሱ ልካይ ቆይና ልጅ ነገር ይሆኛል ነው። ያው ለምሳሌ አቡ ምን ተፈጠረ መሰለሽ? እኔ ሲቪል ክትትል ነበር፣ ደህንነት ነበር ምጣ ጀግና ተብዬ ሀቢባ እዚህ አንድ ቀን ያረገችኝ ሱስ ነግርሻለሁ። ጀግና እዚህ መጥቼ ጩኸት ሳይላጥ ማለት ግን እኮ ሀቢባ ሰው ከያዝኩ እኮ አለቅም። በእጅ ለእጅ እኮ ትገያለሽ እኮ ግን የሆነ ነገር ትሰማላት። ከዛ አንድ ቀን እኔ በጣም የቤት ሰውዬ ነገር ስለሚፈራ ሀቡ ጠነቀቃለሁ። እንደምጠነቀቀው ደግሞ ይደርሳል ይመጣል። ከዛ አንድ ቀን ጠሪት አለችኝ ሱሱ ፀጉር ቤት እንስላት እኔ አለችኝ ለሲና አባትና ለሲና ብዬ ፈሪ ሆንኩ አለች። እሺ እላታለሁ። አንቺም እኮ አብድ እነሱ ነው ችግሬን የሚናገሩት እየሄዱ ከዛ አንቺም እኮ አለችኝ አብድ እንዳይሰማ እያልሽ ነው አይደል ብዙ ነገር ፈሪ ሆንሽ አለች። እውነት ጓደኛዬ እንዳፈሪ አለች። እሺ አልኩኝና ሀቢባ ተሞልቼ እዛ ተነጋግረን የመጣሁት የሆነ ጸብ ነበር አላውቅም። ከዛ አንተ በአረብኛ ላይ ካልኩት አይለኛ እኔው ለአንተ ብዬ ነው ፈሪ ሆንኩት ካሁን በኋላ አልኩት። ለምን ይለኛ እኔ አልኩት አንተ እንዳሰማ ዝም ስል አንተ እንዳታረግ ጥንቱን ብያ ቢባ በቃ ይሄ ሊፈነዳ ደርሱ ታውቂያለሽ። እሷም እውነቷን ነው። ያኔ ልጅ ሲኖርሽ የሆነ ነገር ሲኖርሽ ኃላፊነት ለምን ከደረሰባት አንፃር እቺ ልጅ ዛሬ አይደለም እኮ ጭቆና የደረሰባት ገባሽ? ብዙ ነገር ስላሳለፈች እዛ ጋር ለዛ ሰው ብላ እኔም እሷ ስትለኝ መጣውኝና ለባሎቻችንና ለልጅ ስትለኝ ጊዜ እውነትሽን ነው እሱ አልኳት። መጥቼ አቢባ እያለቀስኩ እኔ ላንተ እዚህ ቤት ነገር እንዳይመጣ ካሁን በኋላ አልኩት። በቃ አይዞሽ አለኝ። ሰው አይዞሽ ተብሎስ ሞራል ላይ ኖሮ አቢባ የሆነ ነገር በጮህ ቁጥር አቢባ በዚህ ላጥሰን ተከትሎኝ ይመጣል ነገሩ። ሀቡ እግዚአብሔር አይዞሽ ከዚህ በኋላ አትፍሪያለሽ። ከዚህ በኋላ ለኔ ብለሽ ፈሪ አትሁኚ። ችግር የለም በቃ የሚመጣውን ነገር ተጋፈጭ። ያውቃሉ ዝምተኛ ነው ግን ያኔ ሱሱ ታውቃለች በደንብ ሀናም ታውቃለች በደንብ አድርጋ ገባሽ። ጨዋ ነው እና አቢባ በቃ ነገር ስለምሸሸው ይከተለኛል። እግዚአብሔር ስሸሸው ይከተላል። ከዛ አንድ ቀን ደግሞ አቡ ቁጭ አልኩና እሪቸው አልኩ የመጣውን ነገር ተጋፈጭ አልኩ። እንደዛም ብዬ አቢባ አልደፍርም ብታያቡ አልደፍርም። እግዚአብሔር ናት ይሁን ፈሪ በቃ አላር የሆነ ጸጥ ዝም ግን ሳስበው አቢባ ስደስሮት ስከተለው ይመጣል። የሆነ ነገር ስር ይመጣል። የሆነ ነገር ስል ይመጣል። ገባሻል? ስለዚህ እኔ አሁን ነገር አልፈልግም። አሁን ራሴ ማዳመጥ ነው የምፈልገው። የሆነ በቃ የሆነ ሽሽት ማለት ግን ነገ አቡዬ ኤምባሲ ሄዳለሁ። ለወርድ ነው። አመሰግናለሁ። እሺ አውቆ አሁን ሙኒት አድርጌ ቮይስ አድርጌላት ነበር ለሰላም አርሴማ ነገ ተመጣለች ራሄል ቆንጽላ። እንደገና ደግሞ ለቆንጽላውን መልእክት አስተላልፍ ያለው በላይቭም እና በቮይስም ለሷ ነገርኳት። አትጂብን ይላሉ እንደዚህ መደበሪያ ልታረጉኝ ነው እንዴ? ማሌዶ ሪካርድ አቢባ ህይወቴ ሪካርድ እሄዳለሁ። ሪካርድ አንዴ ታክሲ ላይ እያስገቡኝ እኔ ትላንት ባስ ነኝ አላልኩ? አንዴ ለጥ እያረጉ ታክሲ ውስጥ እየከተቱኝ አንዴ የሆነ አረ ወይ ስራቸው እኮ ነው። ሪከርደሮች ሌላ ምን ስራ አላቸው? ስራቸው ነው። ላይቭ ላይ ያልነበረ ሰው የተኛ ሰው ምናምን ሲነሳ ያልሰማውን ነገር እኔ እነሱ መደበሪያ ነኝ እንዴ? አቢዋኔ ያስፈራራኝ አካል ምን ናቸው? ቲክቶክ ጋዜጠኛ ናቸው። የሆነ ነገር አሳቀኝ ብታይ እኔ ኮፍያ አስለብሰውኝ ቢጫ ሹራብ ለብሼ ታክሲ ውስጥ ላጥ አድርጎ ታክሲ ውስጥ ከተው ታክሲ እየነዳው ምንድን ናቸው እነዚህ? አቢባ ጊዜ እንትን ስላልሽ እኮ ነው። እኔ የጠንቋይ አውቶቢስ ነኝ። ትናንትና ራስሽ እኔ የጠንቋይ አውቶቢስ ነኝ አልኩ እኮ ግን አቡስ ሰው ሲናደድ ግን ሀቢባ እዚህ ጋር እኮ የኔም ሀቅ እኮ ወጣ አይደል? አቡዬ ዛሬ ሳይ እሱ በጣም ነው ደስ ያለኝ። ጌታ ምሳሌ ስሰጥ አንድ ሌባ ወይም አንድ ነፍሰ ገዳይ እሱ እንደገደለ እንዳይታወቅ እሱ ላይ ትኩረት እንዳይደረግ ወደ ሌላ ሰው ጣቱን ይጠቁማል። ገነት ሱሱ ላይ እንዳስመተተችባት እንዲታወቅ ስላልፈለገች አንቺ ላይ ትኩረት እንዲደረግ
ወደ አንቺ ጣቷን ጠቆመች። ወይንም ሱሱ አስደርጋ ራሷ አድርጋባት ሱሱ ላይ ሱሱ ናት ያስደረገችብኝ፣ ሱሱ አስደረገችብኝ ብላ ቀድማ ያወራችው ትኩረቱ ሱሱ ላይ እንዲሆን ነው። ገብቶሻል? እሷን ታደርጋለች ብሎ ማንም እንዳያስበው ነው። ግን እኔ ትናንትና ማታ ላይቭን እየመራው 9 ሰዎች ናቸው የተለያየ በቤሩት ቁጥር ለእርዳታ ቁጥሬን የወሰዱ ደረሰኝ ለመላክ ቁጥሬን የወሰዱ ሰዎች ቮይስ እየላኩ ሀቢባ ገነት እንዴት መተት ታደርጋለች፣ በጣም ብዙ ሰው ላይ አርጋለች፣ እኔ ላይ እንዲያርጋለች፣ እከሌ ላይ እንዲያርጋለች፣ እንደዚህ ብለው የነገሩኝ። ግን እኛ ቤሩት ውስጥ ሆነን ወተናን ላይቭ ላይ ብንመጣ አንቺ ደግሞ ቪዲዮ አብሩት ያለሽ ግዴታ ነው። አንድ ሰው ቪዲዮ ሳያበራ ለሚሰጠው ነገር እኔ እውነተኛነት እንትናለም ቪዲዮ አብሩት ያለሽ። ስለዚህ ታጠቃናለች፣ ታስደበድበናለች፣ ቦዲጋርዶች አሏት፣ ለነፍሳችን እንፈራለን አሉኝ። ስለዚህ እኔ ደግሞ የሰው ህይወት አደጋ ላይ አልጥልም። እናንተ ኦልሬዲ ሶሻል ሚዲያ ላይ ታዋቂ ናችሁ፣ ገባችሁ? እናንተ የሆነ ነገር ብትሆኑ ህዝብ ይጠይቅላችኋል። እኛ ድምፅ እንሆናለን፣ የት ሄዱ እንላለን፣ እንፈልጋቸው። እነዚህ የማይታወቁ ሰዎች ማንነታቸው እኔ ፈልጉኝ፣ በእናትሽ ፈልጊኝ፣ እኔ ፈልጉኝ፣ ወላሂ ፈልጉኝ፣ በቃ እኔ ፈልጉኝ። አሁን አንቺና ሱሱን እኮ ለቤሩት ላለ ኢትዮጵያዊ አደረሰ ሀቢባ ከእንደገና ሪከርድ ያርጉ አላረጉም። አንቺ እነዚህ ነቀዞች ሪከርድ አልትፈልጌ ፈልጌ አጣውጣ ይሄንን ቆረጡት። አደራ የሰጠሽው ለትላንት ታይሲነት ቆርጣላችሁ። አሁንም ይሄ መልእክቴን ፕሊስ ሪከርድ አድርጉልኝ። ሱሱንና ራሄልን ቤሩት ላላችሁ ኢትዮጵያውያን አደራ ሰተናል። ምንም ነገር ቢደርስባቸው ተጠያቂዋ ገነት ናት። ስለዚህ ፕሊስ እነዚህ ልጆች አደራ ብለናቸዋል እና ለቤሩት ላለው ኢትዮጵያ ቆንጽላ አደራ ሱሱና ራሄልን አይ ሀቡ